በጣም ብዙ ነገሮች አንተ ባመመ ሰዓት ማለት ነው። እሱም ደግሞ ታውቃለህ፣ ምናልባት ቪዲዮዎችን በደንብ እያየህ ከሆነ አቤል ወደ ኋላ መለስ ብሎ ኤፍሬምና ሩታን ይቅርታ ጠይቋቸው ነበረ። ኤፍሬምና ሩታን ይቅርታ ይጠይቃቸው መረጃ ከነሱ ለመውሰድ ነው እንጂ ከነሱ ምንም ፈልጎ አይደለም። ይሄን ነገር ደግሞ ዛሬ ነው ለእናንተም ለሚዲያም እየተናገርን ያለ ነው። ይቅርታ ጠይቄ ነበር ምናምን እያለ የነበረው አንተ ለመታመምክ እነሱ ተጠያቂ መሆናቸውን የሚያሳይ ትክክለኛ መረጃ አቤል ይዟል። ይሄንን መረጃ ላሳይክ እፈልጋለሁ። ገባህ አይደለ? ይሄን መረጃ ግን አይተክ አብርሽ መቀጠል ያለብህን ያቋረጥከውን ህይወት ደና የነበርክበትን ህይወት ሳትታመም በፊት ከኔ ጋር ነበርክ። ደና የነበርክበትን ህይወት እንድትቀጥልና እንድታመን እፈልጋለሁ። ገባህ አይደለ? ይሄ ምንም አሳማኝ መረጃ ነው ይዘን የመጣ ነው። ገባህ አይደለ? አሁን የታመምክበት ሰዓት ላይ በጣም ትልቅ መረጃ ነው። ይሄን ደግሞ አቤልን ሳላደንቀው አላልፍም። ምክንያቱም አንተን ብሎ ነው ኤፍሬምንም ሩታንም ይቅርታ ጠይቆ ከነሱ መረጃ የያዘው አቤል። እሺ ያው ሄርሚ እንዳለችው ነው። እኔ ምንም ማወራው ነገር የለም አብርሽ፣ ላንተ ስል ነበረ ከሄርሚላም ማለትም ከሩታም ከኤፍሬም ይቅርታ ብያቸው ከነሱ ጋር ስምምነት ፈጥሬ ነበረ። ምክንያቱም አንተ ላይ የሚያደርጉብህ ነገር ለማወቅና ምን እያደረጉ እንደሆነ ለማወቅ ነበረ። እሷም ለአንተ ለማስረዳት ነበረ። ከሩታም ከኤፍሬም ምንም ጉዳይ ኖሮኝ አይደለም። ምክንያቱም አንተ ላይ ያደረጉብህና እያደረጉብህ ያለውን ነገር ጠንቅቄ አውቃለሁ ከዛ በፊት። ሩታ ደግሞ ፈልገህም አይደለም እኔ ጠንቅቄ አውቃታለሁ። ሩታም ጠንቅቄ ማውቃት ሰው ነኝ። ከሄርሜላ ጋር ስለሆንክ ከሄርሜላ ጋር ጥሩ ላይፍ እያሳለፍክ ስለሆነ እንጂ ሌላ ብቻህን ብትሆን እርግጠኛ ነኝ አትፈልግህም። ቀናም ብላ አታይህም። ግን ቀንታና ከሄርሜላ ጋር መሆን ስለማትፈልግ ነው። ላይፍ ስለተስተካከለ አሪፍ ላይ ስለሆንክ ነው። እኔ አቤላ አሁን አንድ ነገር ልንገር አይደለ? እኔ ስለ ሩታ ክፋት፣ ለዮና ሰው ክፋት፣ ስለ ኤፍሬም ክፋት እንድትነግረኝ አይደለም። ልነግርህ ብቻ አይደለም ላስረዳህ ነው እኮ አንዴ አዳምጠኝ። እኔ ማወቅ የምፈልገው ከናንተ ከዚህ በፊት ከራሴ ጋር አልነበርኩኝም፣ ራሴን አላቅም ነበረ። ለዛ ነገር ምክንያት ተጠያቂ ናችሁ ዙሪያ ላይ ያላችሁ ሰዎች። ስለዚህ ያንን ነገር የምታውቁት መረጃ አላችሁ ወይ? ምን ሆኜ ነበር? ይሄ ጥያቄ ነው የጠየኳችሁ እንጂ እኔ ስለሆነ ሰው ክፋት ስለሆነ ሰው እንድትነግረኝ አይደለም። አሁንም የጠሯችሁ ሄርሜላም ዛሬ ላገኝሽ ስፈልግ መጥቼ መረጃ ማሳየሽ ነገር አለ። እኔ ምንም አይነት እጄ የለበትም። ማን ይሄንን ነገር እንዳደረገ አውቃለሁ ብለሽ ስለጠራሽኝ ነው ዛሬ የመጣሽው። ላገኝሽም የፈለኩት ለዛ ነው አይደል እንዴ? ስለዚህ ያንን ነገር እጃችሁ ላይ መረጃ ካላችሁ እዚህ ነገር ላይ እጃችሁ እንደሌለበት ካወቃችሁ ማን እንደሆነ ያለውን ነገር ንገሩኝ ነው። በቃ በግልጽ አማርኛ እየጠየቁኝ ያለሁት ማለት ነው። አብርሽ በደንብ እንነግርሃለን፣ ግን ደግሞ እየነገርኩ ነው። እኔ እዛ ነገር ውስጥ እንዳይለውበትና አንተ ለመታመም ትክክለኛ መረጃ ኤፍሬምና ሩታ እንደሆኑ እየነገርኩ ነው። እሱን ደግሞ ከመንገርም በላይ ደግሞ መረጃ ይዘን መተናል። አሁን ላይ ስልካችን ላይ ነው ያለነው። ታየዋለህ። ካየኸው በኋላ ግን ነገሮችን አምነህ ከኔ ጋር የምትቀጥልበትን ነገሮች በደንብ አንተ ማሰብ አለብህ። ገባህ አይደለ? ምክንያቱም ከዚህ በላይ መረጃ የለም። ከዚህ በላይ አሁን ስልክ ላይ አለ። ይህንን ነገር ከምናሳይህ ነገር በላይ ምንም መረጃ የለም። ገባህ አይደለ? ቪዲዮዎችን አይተህ በጣም ነገሮች ውስብስብ ወደኋላ መለስ ብለህ ቪዲዮዎችን አይተህ ጭንቅላትህ ተረብሾ ሊሆን ይችላል፣ ወይም ደግሞ የሆነ ነገሮችን ተወሳስቦብህ ሊሆን ይችላል። ግን እኔ ነፃ የሚያወጣኝ መረጃ አለ። አቤል አሳየው። እሺ። እና ደግሞ አንድ በመጨረሻ ከማሳየቴ በፊት ልናገር የምፈልገው ነገር አለ። አብርሃም በፍጹም ማይጠረጠር ሰው ነው የጠረጠርከው። ሄርሜላን እዚህ ውስጥ ማካተት አልነበረብህም። አሁን እዚህ ፎቶ ላይ ምን የምትረዳው ነገር አለ? አሁን እዚህ ፎቶ ላይ አብርሃም እውነቱ ገብቶ ወደ ሄርሜላ ከፎቶ በላይ እኮ ቮይሱ አለ። ቮይሱ አደመጠኝ። የታለ ቮይሱ? የታለ? እኔ አሁን ቮይሱ ነው እንትን ማለት ነው። አቤል ያልተረዳው ነገር ብሎ ታውቃለህ? አሁን ላይ የሄርሜላ ኬዝ ብቻ አይደለም፣ ሁላችንም እዚህ ላይ ሆኖ ተጠያቂ ናችሁ እያለን ነው። ገባህ አይደለ? ስማውና ከዛ ለነሱ ማሳየት ካለብን እናሳያለን። ግን ይሄንን አይተህ ይሄንን ሰምተህ ካልተረዳ ከሄርሜላም ጋር ከኛ ጋር መሆን አልፈለክም ማለት ነው። አብርሽ ፎቶ ብቻ በቂ ነው። ፎቶ ምን ያደርጋል? ሄርሜላ ኤፍሬም እና ሩታ ቁጭ ብለው የሚያሳይ ፎቶ እኮ ነው እያሳየኝ ያለው። እሺ በቃ ይሄንን አይደለም። ቦታው ምንም ኖርማል ነው። አግባብ ቦታ ነው ያለው ፎቶ የተነሱት። ማመን ያለብህን በስትክክል ማን ዳኒም ሄርሜላም እኔም ብዙ ሰው በዙሪያ እየለፉ ነበረ እና መጠርጠር ያለብህን እኛ ነው ወይስ አሁን እነዚህን ሰዎች ነው? በነገራችን ላይ አቤላ መጠርጠር ምናምን ሊያሳስበን አይገባም ብዬ አስባለሁ። እንደራሴ ተረዳኸኝ? ምንም ነገር ያደረግነው እሱ ደህና እንዲሆን ነበር። ከዛ በኋላ ያለው ነገር ኖርማል ነው።
ሁሉን ነገር። አሁን ምን አለ መሰለህ አቤል፣ ቮይሱን አልጨረስኩትም፣ ግራ ያጋባችሁ ያላችሁ። ይሄን ቮይስ ማን ነው ሪከርድ ያደረገው? እሱ የሚመለከት ጉዳይ ነው። ዋና የኤፍሬም እና የሩታ መሆኑን አይደል ፈልገው። የተነጋገሩበት መንገድ ትክክል ነው። ኤፍሬም እና ሩታ እየተዋወሉ ያሉበት መንገድ ትክክል ነው ወይስ ይሄንን ነገርም ለሚዲያ መናገር አለብን? ሚዲያ ላይ እኮ እንዳለ ሁሉ ነገር እየተፈጠረውን ነገር እኮ አይተኸዋል አይደል? እንደ አብርሃም ከዚህ በፊት የተፈጠሩት ነገሮች እኮ በቂ ናቸው። አሁን ደግሞ ከማንና ከምንም በላይ የተፈጠረውን ነገር እየቀያየርክ ስማቸው ሁሉ ብዙ ቮይስ ነው ያለው። እሺ ይሄ ስልክ ያወሩበት ሪከርድ ነው። ስልክ ያወሩበት ሪከርድ ነው። እሺ ስለምን ደረጃ ያወሩ ያሉት? ለምንድን ነው የማይገባው እንዴ? መረዳት አልፈልግም ስገምታ። ኧረ አብርሃም በነገራችን ላይ ግልጽ ነው። ገብተህ ካየኸው አንተ እንኳን ደህና ባልሆንክበት ሰዓት ደህና ነው እየተባለ የነበረውን ነገር ያ ለአንተ በቂ